ከቁጥጥሩ ስር ውጭ ነው። ኤፊ ጥፋት የለበትም። ግን በጣም ይቅርታ ቀሲስ፣ አይጠበቅም ከክርስቲያንና በጣም ተናድጄ በውስጥ እኮ ትዝል ነበር ራሱ ውጡ እያልኩ ነበርና በጣም ለዛ ነው። እንግዲህ ተባረኩ። ቴንኪው ቴክስትሽ ደርሶኛል። በነገራችን ላይ እግዚአብሔር ይስጥልኝ፣ አመሰግናለሁ። ሰላማቲም እንደ ሌሎቹ ሀንቸው ያሬዲ ሰላም ብያለሁ። ሰው ቤት ገብተሽ አይ ተናድጄ ነው። ጌታን በጣም ነው ያናደዱኝ። ምን አይነት ውስጥ ነው የገባሁት ብዬ ለራሴ ደንግጬ ነው። በእውነት የምሬ ነው። እንደዛ አይደረግም። አንድ ክርስቲያን የሚል ሰው እንደዚህ አይባልም ማለት አይደረግም። ኤኒዌይስ ግን በጣም ይቅርታ። ያሬዶ ሰላም ብያለሁ። ሁላችሁም ጋዲ ምናምን ሰላም ብያለሁ። ተባረኩ። ቀጥሉ። እሺ በጣም ጥሩ። ጊዜያችንን ቆይታችን ይባርክልን። ሁላችሁንም ሰላም ብለናል። የተወሰነ መግቢያ ልስጣችሁና ትቀጥላላችሁ፣ አስተያየትም ትሰጡናላችሁ። ምንድነው የሁሉ ንዴት፣ የሁሉ ቁጣ፣ የሁሉ ብስጭት፣ የሁሉ አንዳንዶቻችሁ የተረዳችሁት አይመስለኝ አንገር የሚመጣባቸው መነሻዎች ሰው ሲናደድ፣ ሲሸነፍ ነው መናከስ የሚጀምረው። እና እኔ ሪላክስ ነው እያደረኩ ያለሁት በእውነቱ በጣም እንደዚህ ዘመን የተወደደ ዘመን አለ ብያለሁ። አንደኛ በእናንተ በወጣቶቹ የሚሰማኝ ስሜት መድኃኔዓለም ምስክሬ ነው፣ ውስጤ እፎይ ነው የሚለው። በቃ በጣም ሐሴት ነው የሚያደርገው። የሆነ በቄስና በመነኩሴ በዲያቆን ላይ የተንጠለጠለ ዕውቀትና እንትን ወደ ምዕመናን ወርዶ ምዕመናን በዚህ ደረጃ ቴዎሎጂውን የዚያንንም የዚህንንም አውቀው በቃለ እግዚአብሔር ጅራፍ መግረፍ መጀመራቸው እኔ ልክ ጌታ የአንጽሖተ ቤተ መቅደስ ጅራፍ አበጅቶ ወንበዴዎችን ገርፎ ከቤተ መቅደሱ እንዳጸዳቸው ምንፍቅናን ከቤተ ክርስቲያን ጠርጎ የሚያወጣ ጎርፍ ነው የሚታየኝ፣ ማይበል ነው የሚታየኝ። ይሄ ነገር እንዴት ነው ሪላክስ ያላረጋችሁበት? አንዳንዶቻችሁ በጣም ትናደዳ። አይኖ በቄስ የተለመደው በቄስ ቤት ዝም ብሎ የተሸፈነ ነገር ምንም በቃ ብሕትውና የሚመስል የሆነ ክብር የሚመስል የተደበነ ነገር ለምዳችኋል። እና እኔ አሂት እንደዚህ ያለውን ህይወት አልጠላዋል በእውነት ነው። እና ለወንጌል ምንም ነገር ትንሽ ነገር ጠጠር ከጣልኩኝ እኔ አም ሰክሰስፉል እውነት ነው። እኔ እፈልገዋለሁ እሱን ነው የምላችሁ። እና እኔ ስሜቴ እዛ ጋር ስለሆነ የጣልኩት የወረወርኩት ጠጠር የጎልያድን ግንባር የመቶ ነው የምታየው። ሲንፈራፈር ነው እያየሁት ያለው። ንዴታቸው በስጥቻ ስካር እኮ ነው ስካር። ያውን አማን ሰክሯል። በውስጥም ሰዎች ሰክረዋል። በቃ ወይን ጠጅ ጠጥቶም ሊሆን ይችላል፣ አይታወቅም። አልበለዚያ ይሄ ክርስቶስ ለዓለም አልሞተም ክርስቶስን የመንደር አዳኝ የሰፈር አዳኝ አድርጎ በስትረስ ውስጥ የሚኖር ሰው ነው። ስለዚህ ይሄ ትምህርቱ ክርስቶስ የዓለም ቤዛ አይደለም ከሚል ቅርሻት የሆነ ትምህርት አለመጨናነቅና አለመናደድ እንዴት ይችላል? ቀለም ያደል እንዴ ጥባጥብ እየተጫወተበት ያለው በሱ ምክንያት በየቀኑ 20 ሰዎች አለ። ትናንትና ራሱ ኤርሚያስ ሲናገር 20 በቀን 20 ሰው ነበረ ጌታን የሚቀበለው ኢየሱስ የዓለም ቤዛ አይደለም በማለታቸው ትናንትና እኮ ነው የምነግራችሁ፣ ከትናንት በስቲያ። ይሄ ኮርነር ያስያዘው ነገር ስለሆነ ሲናደድ ከየት እንደሚመጣ ብትረዱ ጥሩ ነው። እኛ ባለድል ነን፣ እኛ አሸናፊዎች ነን። ስለዚህ ሪላክስ እያደረግን መጋጋጣቸውን፣ ስድባቸውን መገለጫቸው እንደሆነ ከውስጣቸው ስለሆነ የሚወጣው ይሄ ስድብ ይሄ ኑፋቄ ላይ ምግባር ብልሹነት የተጨመረበት ሲሆን እናንተ ሪላክስ አድርጉ ለማለት ነው። ትምህርቱን ኦልሬዲ ስለሰማችሁ ስንነጋገርበት የነበረውን ክላሪፋይ የምትፈልጉ ከሆነ ክላሪፋይ መስጠት እችላለሁ። ኮሜንቶቻችሁን ማስተያየቶቻችሁንም ስጡ። በርቱ፣ ጠንክሩ ነው የምለው። እግዚአብሔር ይስጥልኝ። አመሰግናለሁ ያሬዶ ቤትክን ስለከፈት። ቴንኪው ጋዲ፣ በጣም ቴንኪው ስለመጣ በጣም ደስ ብሎኛል። ብዙ ስራዎችን የሰራው ቴንኪው። እሺ ቀሲስ፣ ምንም ችግር የለም። አንድ ሺህ ቤቱን ምራዎች ትንሽ ነው ስላመመኝ እናንተ ቀጥሉ። እሺ አንድ ሺህ። በነገራችን ላይ ቀሲስ መምህር ዘላለም ወንድሙ አረፉ እየተባለ ነው። እሱን ነገር ሰምተዋል?
እኔም እኮ እሱ ልናገር ነበረ። መምህር ዘላለም ወንድሙ እዚህ አሜሪካ መተዋረሱ አሉ። መምህር ዘላለም ወንድሙ እዚህ አሜሪካ መተዋረሱ አሉ። መምህር ዘላለም ወንድሙ እዚህ አሜሪካ መተዋረሱ አሉ። ትንሽ የቀሲስ አንተ እሺ የቀጥል አባቴ። እሺ ትንሽ እኔ ስለማይመቸኝ ነው። ያው ጋዲ ትቀጥላለህ፣ ግን ያው ስላነሳው ያሬዱ ዛሬ ማታ በእኛ አቆጣጠር 1 ሰዓት አካባቢ ነው። ያው ታውቋቸዋላችሁ መምህር ዘላለም ወንድሙ እዚህም ራሱ መምህር አድነው አሉ ቲክቶክ ላይ ወንድማቸው፣ እንዲሁም ደግሞ ቀሲስ ዳንኤል እሳቸውም ደግሞ እዚሁ ቲክቶክ ላይ የምታውቋቸው ናቸው። ቤተ ወንጌል ወንድማቸው ናቸውና እነሱንም እግዚአብሔር ያጽናችሁ። ለቤተሰብም ዋናው ሀዘኑ ግን ለቤተ ክርስቲያን ነው። ትልቁ አርካ ትልቅ ወንጌላዊ ትልቅ መምህር ነው ያጣነውና እግዚአብሔር ያው በቅፉ ነው ያሉት እናምናለን። ይሄንን በእግዚአብሔር እቅፍ ነው ያሉት፣ ግን ለኛ ከባድ ሀዘን ነውና እግዚአብሔር ሁላችንም ያጽናን ለማለት ነው። ጋዴ አንተ ቀጥል። እሺ ሁላችሁንም ላይ የምታችም ያላችሁ ክርስቲያን ወንድሞች እናቶች ሰላም ብያለሁ። እንዴት ናችሁ? እግዚአብሔር ይመስገን። ያው ለሊትኛ ጋር 7 ሰዓት ነው። የተወሰኑ ሐሳቦች ሪፍሌክት አድርጌ ያው ነገ እሑድም ስለሆነ ያው እንግዲህ አሁን አንተሽም እንደተናገረው ቀደም እኔም አልቆየውም። በእርግጥ ቅርብ ሰዓት ሚዲያ ላይ ዜናውን የሰማሁትና መምህር ዘላለም እግዚአብሔር አምላክ ነፍሳቸውን ከደጋግ ቅዱሳን ጋር ያሳርፍልን። በጣም እኔ በግሌ እውነት ለማውራት ያሰባበክ መንገዳቸውን በጣም ከመወደላቸው መምህራኖች ውስጥ አንዱ መምህር እሳቸው ነበሩና እግዚአብሔር አምላክ ለእርሳቸውም ለነፍሳቸውም ረፍት ይስጥልን። ለቤተሰቦቻቸውም ደግሞ እዚህ ያሉትም ደግሞ ለሁሉ ለወዳጆቻቸውም ጭምር ደግሞ የመጽናናትና የርህራሄ አምላክ የሆነው እግዚአብሔር አምላክ መጽናናትና ምሕረትን ይስጥልን ማለት ፈልጋለሁ። ምንድነው የተፈጠረው ነገር ላይ አጠር ባለ መልኩ እኔ ከ3 ደቂቃ ከ4 ደቂቃ በላይ አላወራም። ቀደምም እዛም ስገባ ተናግሬዋለሁ። አንደኛ ያው ቀሲስ እየሰሙን ነው ብዬ አስባለሁ። ቀሲስ እንደ ልጅም እኔ እውነት ለማውራት ከሰዎች ጋር ዲስከሽን ማድረግ ምናምን ነገር መልካም ነው፣ በጣም ጥሩ ነው። ቴዎሎጂካል ዲስከሽን ማድረግ በጣም መልካም ነው። ግን እኔ እግዚአብሔር በሚያውቀው ገስት እንድልክ ራሱ ያደረገኝ ኮሜንት ላይ እውነት ለማውራት በቃ ኮሜንት ላይ አሁን እንደ ልጅ ሆነን እኛ ታች ቁጭ ብለን ለሚከታተል ሰው ገስት ላይ ቁጭ ያሉ ሰዎች እንዳልክ የሚባለው ልጅ እዛው ገስት ላይ የተቀመጡ ሰዎች ሌሎቹ ጴንጤዎች የሚጽፉት ኮሜንት በጣም የሚዘገንኑ ኮሜንቶች ሲጻፉ ነበሩ። የሚዘገንኑ እግዚአብሔር በሚያውቀው እርሶ በእርግጥ እየነዱም ሊሆን ይችላል። ሜቢ ኮሜንትም ላይ ያስተውሉ ይችላሉ። ሞር ኦፍ ላይክ ማውራቱ ላይ ነው ትኩረት አድርገው ሐሳብ ማንሸራሸሩ ላይ ነው ሲያወሩ ነበር። ወይ ደግሞ አይተውም እንዳላየ እንደ አባት አልፈውት ሊሆን ይችላል። ግን አንዳንዴ እንደ ልጆች ለምሳሌ ታች ላይ ሆኖ ለሚከታተል ሰው ቀሲስ በጣም ይከብዳል እውነት ለማውራት እና አንዳንዴ እንደዚህ አይነት ተሳዳቢ በጣም በቃ ይሄ ምንም ስነምግባር የሌላቸው ሰዎች አሉ አይደለ? ስነምግባር የሌላቸው ሰዎች በቃ ለመሳደብ አፋቸው የተከፈቱ ሰዎች እንደዚህ አይነት ሰዎች ጋር ነው ቀሲስ እውነት ዲስከሽን ባይደረግ ራሱ ፍሩትፉል ነው ብዬ አላስብም። እኔ እውነት ለማውራት እንዲህ ለመሳደብ ጓግተው አትሊስት እንኳን በሃይማኖት እንኳን መመሳሰል ባይኖር የእድሜ ታላቅነትን እንኳን ኮንሲደሬሽኑ ሳይከቱ ለመሳደብ በቃ ይሄ የሰፈር ወጠጤና የሰፈር ጎረምሳ እንደሚያወራ ሰው እንደ በዚህ መልኩ ሰውን ከሚያወራው ሰው ጋር ዲስከሽን ማድረግ እኔ ፍሬያማ ነው ብዬ አላስብም። ቀሲስ እውነት ለማውራት እግዚአብሔር በሚያውቀው ይሄን እንደ ልጅ ነው ሐሳብ የምሰጠው። ሁለተኛ እኔ ቅድም መሀል ላይ ላይቭ ላይ ገብቼ ነበርና ሲወራ የነበረው ነገር ምንድነው አማን እንግዲህ አሁን ከአማን ጋር እንተዋወቃለን እውነት ለማውራት አማን እንደው አሁን ዕውቀት እንዳለው ሰው ይቅርታ አድርጉልኝና ሰው ለመናቀም አይደለም ዕውቀት እንዳለው ሰው ቦስ ያደርጋል እንጂ እናውቀዋለን። አማን ወፍ ነው። ዕውቀት እንዳለው ሰው ቦስ ያደርጋል እንጂ እናውቀዋለን። አማን በጣም ብዙ ውይይቶች ላይ ተመዝኖ የቀለለ ሰው ነው። በጣም ብዙ ውይይቶች ላይ እውነት ለማውራት እና ድንገት እኔ ስገባ ከቀሲስ ጋር ያወሩ አይ እንደዚህ ቀሲስ ከዚህ በፊት ግንኙነቶች ነበሩ በኦሪየንታልና በኢስተርን መካከል እንደዚህ አይነት ግንኙነቶች ነበሩ። ከዛ ኢትዮጵያ መሳተፏን ኢትዮጵያ ኢንቮልቭ እንዳደረገች እዛ ነገር ላይ እንዳደረገች ማስረጃ የቃላትን የተባለበትን እንዴት ማስረጃ እያለ በቃ ይሄ የሰፈር ጎረምሳና የሰፈር ወጠጤ እንደሚያወራ ነበር ቀሲስን የሚያወራቸው።
እና እኔ አጋጣሚ የሆኑ ስልክ ነገር ዋትስአፕ ላይ ስልክ ማውራት ስለነበርብኝ ወጣው ተመልሼ ስገባ ነው ከዛ ኮመንቱ በጣም ኔጌቲቭ ሲሆን ከዛ እዛው ሐሳብ ላይ እየተወራ መስሎኝ ነው የገባሁት እና ማስረጃ አለ እውነት ለማውራት ማስረጃ አለ ኦኬ ማስረጃ ማሳየት ካስፈለገ ሜቢ አጠር ባለ መልኩ እንደው ከሁለት ደቂቃ በላይ ማልፈልግም አንዴ ካሜራ ይላብራና ይቅርታ አድርጉልኝና እሺ አንዴ ይቅርታ ጋዲስ ታይምህን ውሰድ ምንም ችግር የለውም ማንም የሚቸኩ ስለሌለ ታይምን ወስደህ እንትን በል እሺ አይ ቲንክ ብራይትነስ ይታያል እያስባለሁ ይሄ እዚህ ጋር የምትመለከቱ አሁን ቀሲስ ቀደም ሲናገሩ የነበረ ባይዘው ጋይስ ታች ያላችሁ ሰዎች በደንብ ስሙ ኢትዮጵያ እዚህ ዲስከሽን ውስጥ ቀላል የኢትዮጵያ ቤተክርስቲያን ቀላል የሚባል ሚና ሁሉ የላት ኦኬ ለምሳሌ በቅርብ ዓመታት ውስጥ አሁን ላይክ ዊዝን ዘ ላስት ይር 2025 ላይ ከተደረገው በኢስተርና በኦሪየንታል መካከል ከተደረገው ዲስከሽን ውጪ 1989 ላይ 1990 ላይ ከዛ በፊት ኢቭን 1971 ዓመተ ምህረት ላይ አዲስ አበባ ላይ ውይይቶች ተደርጓል አዲስ አበባ ላይ በማን በኢስተርንና በኦሪየንታሎች መካከል አዲስ አበባ ላይ ውይይት ተደርጓል አዲስ አበባ ላይ ጋይስ ውይይት ተደርጓል አማን ይመጣና ቀሲስን እንዴ እስቲ እንደዚህ የተባለበትን አንድ ማስረጃ ኢትዮጵያ መሳተፋን ብሮ እንዴ ትንሽ እንኳን ጥናት እኮ ትንሽ ሪሰርች ያደረገ ሰው እኮ ያውቀዋል ይሄንን እንዴ ኢቭን አዲስ አበባ ላይ ውይይት ተደርጓል አዲስ አበባ ላይ እንዴ ኢትዮጵያ ቤተክርስቲያን ተሳትፋለች ብለ ጭራሽ ጥያቄ ታቀርባል እንዴ አዲስ አበባ ላይ ተደርጓል ይያልን እኮ ነው ኢቭን ከዛ ባለፈ ግን ሜቢ ለማስረጃ ያክል የምትፈልጉ ለምሳሌ በአቡነ ሽኖዳ መሪነት 1989 ላይ ለምሳሌ ግብጽ ላይ ተደረገ እንትን አለ እዚህ ጋር አይታችሁት ከሆነ agreed statement between the orthodox church እዚህ ጋር ኦርቶዶክስ ቸርች ያሉ የሚጠሩት ራሳቸውን ኢስተርን ኦርቶዶክሶች ናቸው and the oriental orthodox church ሲልና ጁን 1989 ላይ በግብጽ የተደረገ ነው ሴፕቴምበር 1990 ላይ ደግሞ በምንድነው የተደረገው ከተባለ በስዊዘርላንድ የተደረገ ነው ኦኬ ይሄን ማንም ሰው ኤኒዋን እዚህ ውስጥ ያላችሁ ኢንተርኔት ያላችሁ ሰዎች ይሄንን ሰርች አድርጉ ገብታችሁ አለ በፋይል ደረጃ agreed statement between the orthodox and the oriental orthodox church ብላችሁ ሰርች አድርጉ ይመጣላችኋል ማንም ሰው እዛ ላይ ደግሞ በጣም በሚገርም ሁኔታ ጋይስ በደንብ አስተውሉ ምን ይላል መሰላችሁ ገና መግቢያው ላይ ኦኬ መቼ እንደተደረገ ይሄው ጁን 20 ከጁን 20 እስከ ጁን 24 ድረስ 1989 ላይ የተደረገው እንዲህ ይላል the 23 participants came from 13 countries okay and represented 13 churches ይላል 23 ወኪሎች ወይ ደግሞ 23 ተካፋዮች እዚህ ውይይት ላይ እዚህ ስብሰባ ላይ ወይ ደግሞ ውይይት ላይ ሚቲንግ ላይ ተሳትፏል 23 ሰዎች እና እነዚህ 23 ሰዎች ወይ ደግሞ ቤተክርስቲያን ውስጥ ቦታ ያላቸው ማለት ነው ከ13 የተለያዩ ሀገራት የመጡ ናቸው 13 የተለያዩ ሀገራት የተባለው ቦዝ ኦሪየንታል እና ኢስተርን ላይ ማለት ነው ኦኬ 23 ሪፕሬዘንታቲቮች ተሳትፈዋል ከዛ ባለፈ 23 ሪፕሬዘንታቲቮች ደግሞ ከ13 የተለያዩ ሀገሮች መጥተዋል ኦኬ ያው ዛሬ ለሊት ስለሆነ እነዚህ ጋይስ እነዚህን ስድስቱን ይሄንን ፋይል ያወረዳችሁ ሰዎች ባጭሩ ይሄንን ፋይል ያወረዳችሁ ሰዎች agreed statement between the orthodox and the oriental orthodox church የሚለውን ያወረዳችሁ ሰዎች እነዚህን ስድስቱን ሄዳችሁ ዋና እስከ 9 ነው ያለው መመልከት ትችላላችሁ ኦኬ አግሪመንቶች ለምሳሌ በ1989 ላይ ስንት አግሪመንቶች ሜድ ተደርገዋል 10 አግሪመንቶች ሜድ ተደርገዋል 10 አግሪመንቶች ለምሳሌ የመጀመሪያ both families agree in condemning the Eutychian heresy ያውጣኪያን ሄረሲ ሁለቱም ቤተሰቦች እና ቀሲስ እንዳሉት በኋላ ላይ ፋይናል ላይ ሰመራይዝ እየተደረገ ሲመጣ የቃላት ነው ኢቭን ሁላ ምን ይላል መሰላችሁ ይሄው እዚህ ጋር ላንብብላችሁ አንዴ ቆይ አንዴ ላንብብላችሁ እንደውም እዚህ ጋር የቅዱስ ቄርሎስን ሁላ ኦሪየንታሎች ማናቸው ኢስተርኖች ራሱ ኦሪየንታሎች የቄርሎስን አንዴ ቆይ እሺ በደም ተመልከቱ both families agree that ቁጥር 4 ላይ ተመልከቱ the natures with their proper energies and wills are united hypostatically and naturally without confusion without change without division and without separation that they are distinguished in thought alone እና ኢቭን ሁላ እነዚህ አስሩን ዝርዝሮች ስትመለከቱ both sides ኢስተርኖች እንደዚህ ሲሉ ራሱ በተውት ደረጃ ነው ያሉ ሁላ በጽሁፍ ደረጃ ተቀምጧል በጽሁፍ ደረጃ ኦኬ ኢቭን ኢስተርን ኦርቶዶክሶች ምን አይነት ኮንፊርሜሽን ሰጡ እንመለከታለን አይ የኦሪየንታል ኦርቶዶክሶች ራሱ የቄርሎስን ኦኬ we believe in the one nature of the incarnate logos የሚለው ነገር እሱ ራሱ አፕሩቭ አድርገውታል ስለዚህ ይሄ ሁለቱ ፋሚሊዎች ቦስ ፋሚሊስ ነው የሚለው ሁለቱ ቤተሰቦች ነው የሚለው ሁላ ቤተሰብ እየተባባሉ ነው ሁላ ሲጠራሩ የነበረው ኦኬ
ስለዚህ እነዚህ 10ሩን ገብታችሁ ብታነቡ እዚህ ጋር ይሄ በውሳኔ ደረጃ የተቀመጡትን 10ሩን ገብታችሁ ብታነቡ ቆይ እዚህ ጋር እንዳነብላችሁ አይ ቲንክ ብለር ሊሆን ስለሆነ 10ሩን ብታነቡ በደንብ ትረዳላችሁ እዚህ ነገር ላይ ምን ተነሳ የሚለው ነገር ኦኬ ምን ተነስቷል የሚለው ነገር አንደርስታንድ ታደርጋላችሁ መጨረሻ ላይ ሪኮሜንዴሽን ያስቀምጣሉ እንዲህ ይላሉ we therefore recommend to our church the following practical steps ይላሉ በስቴፕ ደረጃ ቀጣይ ምን መሆን አለበት የሚለው ነገር ማለት ነው the orthodox should lift all anathemas and condemnations against all oriental orthodox councils and fathers whom they have anathemized or condemned in the past okay ኢስተርን ኦርቶዶክሶች ኦሪየንታል ኦርቶዶክስ ላይ ያስቀምጡትን የውግዘት ቃላት ማንሳት አለባቸው ቀጣይ ምን መሆን አለበት የሚለው ነገር ማለት ነው ወይ ደግሞ አለ አይደል ቀጣይ እንዲህ ብናደርግ መልካም ነው ተብሎ ምንድነው ከስብሰባ በኋላ እንደ አጀንዳ የሚያዝ ነገር አለ አይደል ተይዞ ነበር ቢ ላይ ሁለተኛ ላይ ደግሞ ምን ይላል the oriental orthodox should at the same time lift all anathemas and condemnations against all orthodox councils and fathers እንደዚሁም ደግሞ ኦሪየንታል ኦርቶዶክስም ደግሞ ኢስተርን ኦርቶዶክስ ላይ ያስተላለፉትን የውግዘት ቃልና አባቶቻቸውም ጭምር ላይ ያስተላለፉትን የውግዘት ማንሳት አለባቸው ኦኬ ሶስተኛ ላይ ምን ይላል the manner in which the anathemas are to be lifted should be decided by the churches individually በምን መልኩ ውግዘቶቹ መነሳት አለባቸው የሚለውም ደግሞ በቸርቾቹ ኢንዲቪጁዋሊ ይወሰናል እየተባለ ይቀመጣል ኦኬ እየተባለ ተቀምጧል ኦኬ ስለዚህ ምን ልላችሁ ፈልጌ ነው ይሄ ነገር ቀሲስ ቅድም እንደተናገሩት ኦፍ ኮርስ ዲስከሽኖች ነበሩ ከዚህ በኋላ 1992 ላይ ተደርጓል ፖፕ ሽኖዳ በጣም እዚህ ነገር ላይ ትልቅ ስራ ሲሰሩ ነበር አርፈዋል እንጂ በረከታቸው ይደረብንና አቡነ ሽኖዳ ሳልሳዊ አምናም ሁላችሁም እንግዲህ ኢንተርኔት ያለው ሰው አምና ራሱ የተደረገው ነገር ላይ አምናም ውይይት ሲደረግ ነበር ግን አሁን ቅድም እንደው ይሄንን ነው ቀሲስን እንግዲህ አንደኛ ሲጠይቃቸው ነበር ሁለተኛ ደግሞ ምንድነው ከተባለ ኢትዮጵያውያን ተሳትፏል አዎ ተሳትፏል ኦኬ አቡነ ገሪማ ተሳትፏል ሀብተ ማርያም ልዑል ሰገድ ሜቢ ቀሲስ እነዚህ ስሞች ሲነሱ ሜቢ ሀብተ ማርያም ልዑል ሰገድ የሚባሉትን አባት ያውቋቸዋል ቀሲስዬ ሜቢ በስም ደረጃ ወር በዝና ደረጃ አውቃቸዋለሁ ኤግዛክትሊ አሁን ቅድም እንግዲህ ጋይስ ታቻላችሁ 1000 ሰዎች ተመልከቱ እንደው ማስረጃ አምጣ እያለ የሆነ በቃ ትልቅ በነገራችን ላይ ኃይለ ማርያም ነው አይደል ኃይለ ማርያም ነው ሀብተ ማርያም ነው ሀብተ ማርያም ልዑል ሰገድ እሺ እና አርክ ቢሾፕ ገሪማ ወይ ደግሞ ኤጲስቆጶስ ገሪማና ከዛ በኋላ ሀብተ ማርያም ልዑል ሰገድ ከኢትዮጵያ ቤተክርስቲያን ቅድም እንዳልኳችሁ 23 ወኪሎች ነበሩ ከኦሪየንታልም ከኢስተርንም ሳይድ 23 ሪፕሬዘንታቲቮች ወኪሎች ነበሩ እዚህ ሚቲንግ ላይ ማለት ነው ኦኬ አሁን ቅድም ያልኳችሁ በኢስተርና በኦሪየንታል ሳይድ ሁለቱ ለምሳሌ አሁን የዘረዘርኩላችሁ ከ23ቱ ሁለቱ ኢትዮጵያውያን ናቸው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሳተፉት አሁን ይሄንን ነው እንግዲህ ቅድም እንደው ትልቅ ጥያቄ ጠየቀ መስሎት ማስረጃ አምጡ እያለ ቀሲስን እንደዛ አይነት በዛ ማነርና በዛ በጣም ዲስከስቲንግ በሆነ ማነር ሲያወራቸው የነበረው አማን ፊት ፖለቲካ መስራት አይችልም ብራዘር አንተ ከእውቀት ነፃ ኮንግኛ ምን እናርግ ፖለቲካ ነው የምታወራው ከእውቀት ነፃ ስለሆንክ ነው ስላላነበብክ ነው ስላልደረስክበት ነው እንጂ ማስረጃውማ አለ እውነቱ እኮ አለ ፊት ለፊት የተቀመጠ ነገር ኤኒዋን ካን ቼክ ኢት ኦኬ ስለዚህ እንደው አንዳንዴ ጋይስ ሁሌም እንደምናግራችሁ ሰው ጮክ ብሎ ስላወራ እውነት አለው ማለት አይደለም ሰው ጮክ ብሎ ስላወራ ዕውቀት አለው ማለት አይደለም እሺ ለሌላ ጊዜም ሰው ከጀርባ በጣም ብዙ መጽሐፍትን ስለደረደረ ዕውቀት አለው ማለት አይደለም ኦኬ ከአንዳንድ ሰዎች እንደዚህ አይነት ትምህርቶች የምትወስዱ መልካም ነው ለማለት ያክል ነው እኔ ያው እንግዲህ እዚህ ሐሳብ ላይ ነበር ሪፍሌክት ለማድረግ የገባሁት ነገር ግን እንደው እዛው ገስት ላይ ተቀምጦም ታች ላይ በጣም አጸያፊ ነገሮችን ቀሲስን ሲናገራቸው ሳይ በዛ መልኩ ግዴታ የማውራትም ግዴታም የለብንም እንደዚህ ዲስከስቲንግ በሆነ ማነርም ደግሞ እንደዚህ አይነት የዘቀጣ አስተሳሰብ ካላቸው ሰዎች ጋር ቁጭ ብሎ ማውራት ልክ ነው ብዬም ስላላሰብኩ ነው ቀሲስዬ እግዚአብሔር ያክብርልን አመሰግናለሁ ያሬዱ ጋዲ እንትኑ ላይ ግን ጨምርበት እስኪ ቁጣቸው ብስጭታቸው ስድቡ ከየት የሚመጣ ነው ያው እንግዲህ የተለያዩ እንትኖች ይኖራሉ አሁን ሰሞኑን ካለው ነገር አንፃር ከሆነ ሰሞኑን እነዚህ ሶላዎች በደንብ አሁን ያው እነዚህ 5 ሶላዎች አሉ በፕሮቴስታንቱ ዓለም ላይ እኛ በ5 ሶላ ሁላችንም ፕሮቴስታንቶች የምናምነው አንድ ነው እንዲህ ነው እየተባለ ነገር የሆነ አደባብሶ የማለፍ ነገር ብዙ ጊዜ ነበረ ያው መጀመሪያ በደንብ እንደምታውቁት የእምነት ብቻ በሚለው ትምህርታቸው ቲክቶክ ላይ በጣም ብዙ ጊዜ ማሳየት የተቻለ ነገር ነው አይደል እምነት ብቻ የሚለው ትምህርታቸው
አንድ እንዳልሆኑ እምነት ብቻ በሚለው ትምህርት ሉተራኖች ወይ መካነ ኢየሱሶች እምነት ብቻ ሲሉ ሌላ ነገር እያሉ ነው። ጴንጤቆስታሎች እምነት ብቻ ሲሉ ሌላ ነገር እንደሚሉ አንዱ ዲኖሚኔሽን ሌላ ነገር እንደሚል እና ከእምነት አባቶቻቸው ጋር ከመስራቾቻቸው ጋር የተለያየ እምነት እንዳላቸው በሰፊው ማሳየት ተችሏል። ስለዚህ ፕሮቴስታንቶች አንዱ ሶላ የኔ እምነት ብቻ ነው ሲሉ ከአንዱ ከሌላው ጋር የሰማይና የምድር ያክል ልዩነት አለው ማለት ይጋጫል። አሁን ደግሞ ሰሞኑን ደግሞ እርስ በእርስም እያያችሁ ከሆነ አስተውላችሁ ከሆነ ጸጋ ብቻ በሚለው ትምህርት ደግሞ ልዩነቶች እየመጡ ነው። በደንብ ልዩነቶቹ ነበሩ፣ ኦፍ ኮርስ እዛው ጋር ነበሩ። ነገር ግን በደንብ ተገልጠው እየወጡ ኦኬ። ይሄ ደግሞ ስፔሲፊካሊ በተለይ እነዚህ ቱሊፕ አማኞችን ሰሞኑን ደግሞ በደንብ ያው እንግዲህ እያጋለጣቸው እየመጣ ነው። ኦፍ ኮርስ ይታወቃል። ነገር ግን የተረሳ ነገር ነበር፣ ተከርኖ የቆየ ነገር ነበረ። ቱሊፕ የሚባሉት እነዚህ ካልቪኒስቶች ወይ ደግሞ እነዚህ ሪፎርም ቴዎሎጂያኖች የሚያምኑበት እነዚህ 5 ነጥቦች ማለት ነው። እነሱ ነገሮች በደንብ እየተገለጡ እየመጡ ነው እና በአጠቃላይም ደግሞ ሚዲያ ላይ ያለውን ነገር በፕሮቴስታንቱ ዓለም ላይ ፕሮቴስታንቱ ላይ ሚዲያው ላይ ያለው ነገር ፍርክስክስ ብሏል። እንደምታውቁት ፍርክስክስ ብሏል። ኦኬ ፍርክስክስ በቃ እውነት ለማውራት በጣም ቀን ልብ ያላቸው ጥሩ አስተሳሰብ ያላቸው ፕሮቴስታንቶች አሉ። ኦፍ ኮርስ አሉ። ምንም አይካድም። ጥሩ ባህሪ ያላቸው አሉ። ኦፍ ኮርስ አሉ። ግን ፍርክስክስ ብሏል። ስለዚህ ያለው አማራጭ ምንድነው? እንደው ድንገት አሁን ቀሲስ ገብቶ በስርዓት እየመለሱ ነበረ። የሆነች ነገር ትንሽ ፖለቲካ ነገር ሰርተው እንግዲህ የሆነ ለማገገም የሚመስል ነገር ሲሞከር የነበረው ግን አይሆንም። ይሄ በፍጹም አይሆንም። ኦኬ በፍጹም አይሆንም። ኢቨን ፕሮቴስታንቶች ራሱ ጴንጤዎች ምኖች እዛ ውስጥ ያሉት ራሱ ኢቨን ግራ ገብቷቸዋል። በፕሮቴስታንቱ ዓለም ውስጥ ያለው ትምህርት ከመብዛቱ የተነሳ ግራ ተጋብቷል። እውነት ለማውራት ግራ ተጋብቷል። ስለዚህ ያለው አማራጭ ምንድነው? እንደዚህ ድንገት የኦርቶዶክስ መምህራን የኦርቶዶክስ አባቶች እንዲገስት ላይ ሲገቡ የሆነች አይነት ፖለቲካ ተጠቅሞ የሆነ ካሳ ነገር ለመስራት የሚመስል ነገር አለ እና ቶናቸው ላይ በጣም የንዴት ነገር አለ። በጣም የመናደድ የመበሳጨት ነገር እንዴ! በንዴትና በመበሳጨት እንዴት ነው ከመቾዲ ነው ወንጌል የሚሰበከው? ከመቾዲ ነው ትምህርት የሚሰጠውና እንደዛ አይደለም ጋይስ። ፕሮቴስታንቶች እየሰማችሁን ከሆነ ከኛው ከኦርቶዶክሶች ተማሩ። ኦኬ በቃ ልዩነታችሁን እመኑ፣ በደንብ እመኑ። ብዙ ልዩነቶች እንዳለ አምናችሁ በግልጽ ልዩነታችሁን ፊት ለፊት አውጡትና ከዛ ልዩነታችሁ ላይ ዲስከስ አድርጉ። አሁን አንዳንድ ፕሮቴስታንቶች እያደረጋችሁት እንዳላችሁት በቃ እንደዛ ማድረግ ነው። ምንም መደባበቅ እኮ አያስፈልገውም። እናንተ ለመደበቅ በሞከራችሁ ቁጥር እኛ ደግሞ ሁሌ አዳዲስ ነገር እየቆፈርን እናመጣባችኋለን። ሁሌ አዳዲስ ነገር እየቆፈርን እናመጣለን። ስለዚህ እውነታውን በቃ ልዩነት አለ፣ በመካከላችን ሰፋፊ ልዩነቶች አሉ። ነገር ግን ያን ነገር እንዴት እናደርግ ብሎ እንደዚህ አይነት ዲስከሽን ብታደርጉ ይጠቅማቸዋል። በዚህ ሰዓት እናንተ እንደውም ሼም ነው። ቀደም አንድ ቪዲዮ እያየው ነበረ፣ ሜቢ ተመልከታችሁ ከሆነ ቆርጠሽ ላኪላቸው የሚለው ዩዘርኔም ላይ ኤርሚያስ ቀለሚ ሉተራኖች በመስቀል ወይ በመሰዊያው ፊት ዝቅ ይላሉ አለና እንዴ እኛ ታዲያ እዚህ የምን ኦርቶዶክስ ነው? እኛ ቤት ውስጥ ራሱ ኦርቶዶክሳውያን አሉ አይደል እንዴ? እነሱ ላይ ነው መስራት ያለብን። ከዛ ገስት ላይ ያለው ሰውዬ አረ እነሱ እኮ እንደዛ የሚሉት ያው መሰዊያው ያው እንግዲህ ጌታ በአካል ይገለጣል ሪል ፕሬዘንስ አለ ብለው ስለሚያምኑ ታዲያ ኦርቶዶክሳውያንስ ምን የተለየ ነገር አሉ? ኦርቶዶክሳውያን እኮ ቅዱሳት ስዕላት ፊት እኮ ስንሰግድ ለስዕሉ አይደለም ለስዕሉ ባለቤት ነው የሚሉት እና እየሳኩኝ ነበርና እግዚአብሔር ይመስገን። በመጨረሻ ከማንም በላይ ቤተክርስቲያንን በመስደብ የሚታወቀው ቀለሜ ራሱ ኤርሚያስ ራሱ በዚህ ደረጃ ቤታቸው ውስጥ ያሉ ልዩነቶችን በዚህ ደረጃ እስከዛሬ አይኔን ግንባር ያድርገው ብሎ እየኖረ የነበረ ሰው በዚህ ደረጃ ቤት ውስጥ ራሱ ጉያ ውስጥ ተሰብስቦ ያሉትን ነገሮች እንደዚህ አምኖ ፊት ለፊት ላይ አይ በቃ ራሳችን ላይ ነው መስራት ያለብን እስከማለት ድረስ ከደረሱ ይሄን እግዚአብሔርን እናመሰግነዋለን። ኦኬ ስለዚህ ኦርቶዶክሳውያን እንበርታ፣ እግዚአብሔር ያበርታን። ሁላችንንም እዚህ ቲክቶክ ላይ የምታገለግሉ ወንድሞች እህቶች ሁላችሁ በርቱ። ያው እንደ ታናሽ ወንድም ነው ይሄንን የምናገረው እና ቀሲሲ ለዛ ነው እርሶን ከመጠን በላይ ሲሳደቡ ነው እኔ አላስችል ብሎኝ የገባሁት እንጂ ሌሊት ነበር እኛ ጋማ ልሎት ፈልጌ ነው። ቀሲሲ አመሰግናለሁ። ቴንኪዩ ጋዲ፣ ጥሩ ነገር ነው ያደረከው። ወደ ወንድሞቻችን ከመሄዴ በፊት አብራችሁ አስተያየት እንድትሰጡበት በመጀመሪያ በመምህር ዘላለም እኔ በእውነት እግዚአብሔር ምስክሬ ነው ሃይዌይ ላይ ነበርሁኝና በጣም ክውን ያልኩኝ በፊትም ሳወራ እየነዳሁ ስለነበረ እያወራሁ የነበረው አሁን ያቀረብከው መረጃ የዛሬ 2 ዓመት እናንተም አቅርባችሁታል። እንዳልከው ጉግል ላይ አለ፣ መረጃው አለ። እናንተ ራሱ የዛሬ 2 ዓመት ኦር 1 ዓመት ከ6 ወር በፊት ላይቭ ላይ አቅርባችሁ ስትነጋገሩበት እንደነበር አስታውሳለሁ። መረጃው ማንኛውም ሰው ማግኘት የሚችል ነው፣ በህይወት ያሉ ሰዎችም ስላሉ ማለት ነው። እና በመምህር በጣም አዝናለሁ። በአካልም አብረንም አገልግለንማል ኢትዮጵያ
እዚህም ሀገር መጥተው የሚያገለግሉ በሙያቸው በጣም ኢንጂነር ናቸው። በጣም ፕሮፌሽናል የሆነ ሰራተኛ በላባቸው በወዛቸው የሚያገለግሉ የነበሩ ለአገልግሎት ሄደው እኔም አውቀውን ነው የምነግራችሁ። አገልግሎት ሄደው ለአገልግሎት ትራንስፖርት አይቀበሉ በግድ ከሰጧቸው ሙዳየ ምጽዋት ውስጥ አስገብተው ነበር የሚሄዱት። መምህር ዘላለም በጣም በጣም የኮሩ በጣም በሞገስ የሚገስጹ አውደ ምሕረት ላይ የሚያዩዋቸውን የማይሆን ነገር ካዩ ቁጭ በል ነበር የሚሉ ካሜራ እንደ ኮተቤ ገብርኤል እያስተማሩ የዛሬ 14 15 ዓመት አካባቢ ይመስለኛል ቪዲዮ የሚቀርጹ ሰዎችን አውደ ምሕረት ላይ እና ካሜራ ያዙ ሰዎች ቁጭ ሲያደርጉ አይቻለሁኝ። ቁጭ ብላችሁ ተማሩ። ስርዓት የሚያስይዙ መምህር ወመገስጽ ዘእያለሉ ለገጸ የሚባሉ መምህር ነበሩ። እኔ እውነት እስካሁን ድረስ አላመንሁኝም። አሁን እዚሁ ላይ ስለሆነ የሰማሁት እኔ በእውነት እንደው አይዶ ነው ምን እንደምን ያላቅም። እኔ ግን አንድ ነገር ትዝ አለኝ። በቃ ሁላችንም እንደዚህ ልንሄድ እንችላለን ማለት ነው። ኦኬ አገልግሎት ይቀጥላል። የሚገርማችሁ አሁን ሰምተን እንኳን አሁን ስለ አገልግሎት እያወራን ነው። ዛሬ ከዚህ በኩል እዚህ ጋር ያወራን ነገ የለም። በዚሁ አጋጣሚ ሞት መማሪያ ስለሆነ እንድንማርበት ነው። እዚህ ከታች ያላችሁ ሰዎች ፕሊስ አትሳደቡ። እንደ አደራ ኦርቶዶክሳውያን እናንተ እንደማትሳደቡ እናውቃለን። ግን አንዳንድ የምትሳደቡ ካላችሁ ትክክል አይደለም። በቅጽበት እየነዳንም ሊሆን ይችላል። በሆነ ነገር ህይወታችን ሊያልፍ ይችላል። የምንሰብከውን በህይወታችን እንኖረው እና እውነት አይዶን ነው ነፍስ ይማር እንዳለ እኔ አላመንኩም እስካሁን። እግዚአብሔር በሚያውቀው አያርግባቸው ብዬ በህይወት ከሌሉ ግን ነፍሳቸው ሊማር ኦፍ ኮርስ ነፍሳቸው እየተማረ ነው፣ የዳኑ ናቸው። ፍሬያቸው የሚታወቅ ስለሆነ እኔ ምስክር ነኝ በጣም ስለማውቃቸው እና በጣም ጽኑ በጣም ኦርቶዶክሳዊ እንትናቸው አውደ ምሕረት ላይ ተፈልገው የማይገኙ ማለት ሁሉም ቦታ ላይ የሚጋበዙ በጣም ውድና ውድ የሆኑ ጭምት በኑሯቸው ጭምር ህይወት ወንጌልን የኖሩ አገልጋይ ናቸው መምህር እና እግዚአብሔር አምላካችን በእውነት እኔ እንደሳቸው ሁላችንም አገልግለን ሩጫችንን ጨርሰን ወደማያልፈው መንግስት ወደምንናፍቀው መንግስት አምላካችን እግዚአብሔር ሁላችን የሚሰብስበን ማለት ፈልጋለሁኝ። ከዛ በተረፈ ግን ያው መቼስ አገልግሎት ይቀጥላልና እኔ ከዚህ ቀደም ይደረግ የነበረው የመከላከል ስራ ነበር ሲሰራ የነበረው ዕቅበተ እምነት ላይ አፖሎጂቲክስ ሲሰራ የመከላከል ስራዎች ሲሰሩ ነበር። አሁን ከመከላከል ወደ ማጥቃት ላይ ነው ያለነው። እነዚህ ሰዎች ቤታችን የሚመጣ ጴንጤ ጠፍቷል። በተለይ ትምህርት ቀመስ የሆኑ ሰዎች አይመጡም። እንደ ድሮ ጋዲሳ ጋር ሄደው ሪኩዌስት አያደርጉም። መዝሙረ ያሬድ ጋር መሄድ ቀረ አሁን። ስለዚህ ተደብቀው ኑፋቂያቸውን ማስተማር ስለጀመሩ እኛ ይሄርን ማጥቃት ካልቻልን እንዴት ነው የምናደርገው? አሁን ወደኛ መምጣት አቁመዋል። አይችሉም፣ አቁመዋል። ከአቅማቸው በላይ ሆነዋል። ስለዚህ እነሱ ጋር ስንሄድ በስድብ በምናምን ይሄ ቡሊንግ በማድረግ በተለያየ ነገር ማሸማቀቅ ነው ያላቸው አቅም እሱ ነው። እሱ ደግሞ የተገለጠ የስጋ ስራ ስለሆነ የመሸነፍ ምልክት ነው። አያችሁ፣ አንድ ሰው ስለ ወንጌል እያወራ ስለ ሃይማኖቱ እያወራ ዱላ ቀስት ካነሳ ይሄ አህዛባዊነት ነው። በነገራችን ላይ ክርስቲያናዊነት አይደለም። ሲጠቁ ቢቧጨሩ ቤትክን እኮ ዘግተህ ድመትን እኮ ከቀጠቀጥካት እኮ ተዋጭራለች ዘላ ነው አነት ላይ። ስለዚህ የድመት ሁኔታ ነው የድመት ባህሪ ነው የምናይባቸው። እኔ ጥሩ እያወራን ነበረ። አንደኛ ከኤፍሬም ጋር ጥሩ የሆነ ግንኙነት ስላለን ማለትም ሪስፔክት አድርጎ ነው የሚያወራ። ደጋግሞ ሲልኩልኝ ስለነበረ በጥሩ ሁኔታ እያወራን ነበር። ኤቢ ሲጠይቀኝ ስመልስለት፣ ኤፍሬም ሲጠይቀኝ ስመልስለት፣ እብራዊ ሲጠይቀኝ በጽሞና በጣም ከዚያ አማን ተናደደ። ምክንያቱም በጥሩ ሁኔታ እየመለስኩኝ ነበር ያለው። ጥያቄያቸው እየተመለሰ ጸጥ እያሉ ነበር ያለው። ስሙዝሊ ሲሄድ ጥያቄዎች በሙሉ ሲፈቱ ተናደደ። ማን የተናደደው? ክርስቶስ ለኛ ሰፈር ሰዎች ነው የሞተው። ክርስቶስ ለዓለም አልሞተም። ክርስቶስ ቤዛ ሁሉ ዓለም ሳይሆን ቤዛ ህሩያን ነው። የተመረጡ ሰዎች ቤዛ ነው፣ የጥቂት ሰዎች ነው። በነገራችን ላይ ካልቪኒስት እምነት ብቻ ከሚሉ ይልቅ ምርጫ ብቻ ብለው ቢወዳደሩ ሊያሸንፉ ይችላሉ። ምርጫ የካልቪኒስት ትምህርት ተጠቅላ ቱሊፕስ ስትጠቀለል ምርጫ ብቻ የምትልናት።
ይህንን የቆሸሸ ትምህርት የያዘ ሰው ባይናከስ ምን ይገርማል? ባይናከስ ደግሞ ህይወቱ የተገለጠ ዝም ብሎ በብልግና የሚገለጥ ሰው ነው። በየጊዜው ሲንከባለል የምናውቀው ሰው ነው። እንደውም እኛ ፐርሰናል የሆነውን ነገር ላይ ለምን ይነካል ብለን ዲፌንድ አድርገናል። እሱ ቤት ገብቼው ለታው ይሄ ነገር ትክክል አይደለም ስለው የነበረ ሰው ነው። ስለዚህ አማን ከዚህ የተለየ ህይወት የለው። በህይወቱም በትምህርቱም ትምህርቱም ኑፋቄ ነው። የመንደር ቤዛ ነው መድኃኔዓለም ኢየሱስ ክርስቶስ። ከዚህ ቀደም እመቤታችን ቤዛ ኩላ እንዴት ቤዛ ትባላለች አለ። እሱ ሲጀመር እመቤታችን አይደለም እንኳን ድንግል ማርያምን የሔዋን ምትክ ሊል ይቅርና ክርስቶስን መቼ የዓለም ቤዛ ነው ይላል። የካልቪኒስቶች እኮ ክርስቶስ እኮ የዓለም ቤዛ አይደለም። እንትን መጽሐፍ ቅዱስን እኮ አሽቀንጥረው ጥለው ይሄ ጆን ካልቪን የተባለ የቀወሰ ሰውዬ የያዘን ትምህርት ይዘው የሚጃጃሉ እኮ ናቸው። አይምሯቸው አለማበዱ ራሱ ይገርመኛል እኔ። ምክንያቱም ክርስቶስ የዓለም ቤዛ ነው ብሎ ማያርፍ አይምሮ ስብከት ምንድነው? ለካልቪኒስት ምንድነው? ብትሰብክ ባትሰብክ ተመርጣል በቃ ትድናታለህ። ዛሴት እንዲህ ያለ ቅርሻት የሆነ ትምህርት የያዘ ሰውዬ ከሱ ካፉ ምንድነው ማቴዎስ 12 ላይ የሚነገረው ነገር ሰው ካፉ የሚወጣው ከልቡ ደግሞ ያለውን መዝገብ ያንን ነው የሚያወጣው። ኦኬ የሌለውን ነገር ሊያወጣ አይችልም። ዶንት ኤክስፔክት ኤኒቲንግ። እንዲህ ካለ ሰው ምንም ነገር ኤክስፔክት መደረግ የለበትም። የሌለውን ብርቱካን እኮ ብርቱካን ያፈራል እንጂ እንትን እምቧይ እኮ ብርቱካን ያፈራል። ኩርንችት እኮ ከኩርንችት እኮ በለስ አይለቀምም። ከእንክርዳድ እኮ ስንዴ አይለቀምም። ያ ነገር ስለፈራረሰበት ነው። ለዚህ ደግሞ አንተ ራስህ ተጠያቂ ነህ። ጋዲስ አንደኛው ተጠያቂው አንተ ነህ። እየጎረጎርክ እያወጣህ ይሄንን ትምህርታቸውን ስታፈርስ አልነበር ይሄን ነበርከው። አንተ ስትመጣ ሞር እኔ እንደውም እየሳኩኝ ነበር ስትመጣ ማለት ነው ምን ሊሆን እንደሚችለው እኔ እንደውም እንደው ረጋ ብዬ እንደው ቅስናውም ይዞኝ በጣም ሪላክስ እያልኩ ነበር ሳወራ ነበር። አንተ ስትመጣ እኮ እውነት ለመናገር ሚሳኤል ነው የምትወረውረው እንዴ። እኔ ሉተርን ባይዘው በደንብ አድርጌ ትምህርቱን ያወቅኩት ባንተ ነው ጋዲሳ። በመድኃኔዓለም መጽሐፈ ስምምናት ላኩልኝ ብዬ ያነበብኩት ያን ጉዱን ሳይ ነው። ይሄንን እያደረግን ቤታቸውን ዘግተው እንዲያወሩ አትፍቀዱ። ኦኬ እኔ ካህንም ስለሆንኩኝ እንዳልከው አለመግባት የምችል አይመስለኝም። ይቅርታ አድርጉልኝ ማለት ባይሆን እየመረጥኩ እገባለሁ። አሁን ችግሩ ከገባው በኋላ ይመጣሉ። አያችሁ ይመጡና ያደፈርሱብኛል። ጥሩ እያወራሁ ነበር። እንግዲህ እንደዚህ ሲሆን መውጣት ነው አማራጩ እንጂ እናንተ ግን መግባት አለባችሁ ብዬ ነው የማምነው። ምክንያቱም እናንተ ጋር በታምር አይመጡላችሁም። የሚመጣው ዝም ብሎ ከኪሱ የሚያወራ ሰነፉ ነው የሚወጣው። ስለዚህ እየገባችሁ የማጥቃት ስራ በገቡበት እየገባችሁ የማፍረስ ስራ መሰራት አለበት። ኦኬ አለበለዚያ ቤታቸውን ዘግተው ኑፋቄ እንዲዘሩ መፍቀድ የለብንም በታምር። እኔ አልስማማም በዚህ። በቃ እየገባ ታፈርሰዋለህ። እናንተ ስትመጡ እኔ አሁን ጋዲሳ ሲመጣ በሱ ቋንቋ ሊያናገረው እንደሚችል ስለማቅ ቶታሊ ወደ መራውት ደብዳቤው ማለት ነው ወደ ጋዲሳ። ኦኬ ደግሞ በረጋ ብሎ የሚያወራ ሰው ካገኘው ደግሞ ክብረ ክህነቱን ስል ረጋ ብዬ አወራለሁ። ጋዲሳ በኃይል ያወራል እያልኩ አይደለም፣ በትምህርት ነው የሚያወራው። ምንም ጥያቄ የለው። ግን ይናደዳሉ። እነዚህ ጮጫ ልጆች መጣው ስንት ዓመት ሙሉ ሲፈራፈሩበት የነበረው ኑፋቄ አፍርሰው ትሄዳሉ። የእምቧይ ካብ እየተናደ ነው። ስድብ እኔ እውነት ኮሜንቱን ስታይቁት እኮ እኔ ጴንጤዎች ምን ትላላችሁ? ስድብ ስትመለከቱ ያን ያህል ጴንጤ ስድብ እግዚኦ መሐረነ ክርስቶስ እንዴ ዘንዶም የስድብ ተሰጠው ይላል። በጣም እኮ ነው በጣም ያስጠላው ስድባችሁ። ይሄ የዲያብሎስ ስራ መሆኑን አውቃችሁ በቃ እነ ቆርጠሽ ላኪላችሁ። አሁን ያወቅኳት እቺ ቆርጠሽ ላኪላችሁ ገብቼ ሳይት አደገኛ ነች። በመድኃኔዓለም ሚሳኤል ነው የምትወረውረው። የቃለ እግዚአብሔር ማለት ነው። የሐሩር እንትን ጦር ሐሩር የለበሰች ልጅ ናት። እነ ዲፊባቸው ሄለን እነ አናፖሎጂቲክሊ እነ ዘልዳ በጣም ቀላል አይደለም የምትሰሩ ስራ። በርቱ፣ ጠንክሩ። እና በዚህ አጋጣሚ ትናንትና ቀለም ያወራውንም ቆርጣችሁ ላኩለት። ለዓለም ቤዛ አይደለም የሚሉ አንዳንድ ውር የሚሉ ሰዎች መጥተው አለ በእነሱ ምክንያት እኔ ጋር እየመጡ በቀን 20 ሰው ጌታን ይቀበል ነበር። አማን እዚያ ጋር ቁጭ ብሎ የሚሰብከው ስብከት እሱ ሲሰብክ ይሄንን ሲል ማለት ነው ጴንጤው እየበረገገ የት ይገባል? እነ ቀለም የግር ነው የሚወደው። አሁን የነ ቀለም ደግሞ ይቺ ፊንፊን የምትል ይቺ የአዙዛ ስትሪት እብደት የጎጃም እንቅጥቅጥ ዘፈን አሁን ይሄ እብደት ሲገለጥ ደግሞ አንዳንዶቹ ወደ ሉተራን ይሄዱ ነው። ኦኬ ብታምኑም ባታምኑም ብዙ ሰው ወደ ኦርቶዶክስ ተመልሷል። በጣም ብዙ ሰው። ኦኬ ሉተራንም ጨከን በሉና ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቀላቀሉ። ይሄ ምክሬ ነው። ኑ እንደ ላንድያ ጥቅልል ብላችሁ ከመጥፋታችሁ በፊት ማለት ነው። ከመጥፋታችሁ በፊት ኑ ወደ ዋናው ወደ ቤተክርስቲያን ውስጥ ግቡ። እኛ ይሄንን እንድናጥለው መንገዳችንን ከፍተን
ለእግራችሁ ውሃ፣ ለእግራችሁ አምባር፣ ለእጆቻችሁ ጌጣጌጡን አዘጋጅ የሰባውና የገቸውን ፍሪዳ የክርስቶስ ስጋና ደም ይዘን እንጠብቃቸዋለን። በንስሐ በደንብ አድርገን አጥበን ቀሽረን ለክርስቶስ ሙሽራ እናረጋቸዋለን። ይሄው ነው። ቴንኪው አመሰግናለሁ። ቁጣቸው ላይ ግን አስተያየት ሰጡበት። እግዚአብሔር ይስጥልኝ። ከሲሲ እኔ ገብቶኛል። ቀጥል። አይ እኔ ለቀሲስ የአበበ ጉልላት ጉዳይ ነው እንደዚህ ያስጠመዱት። እርሶ ያን ጉዳይ እንትን ስላሉ ያ ሐቂም ስላለበት ነው ቀሲስ። እኔ ገብቶኛል። እሱ አንደኛው እሱ ነው። የሰሞኑ ግን ንጽጽር ሰርቼ ነበር በሉተራንና በጴንጤቆስጣል መካከል ንጽጽሮችን ሰርቼ ሉተራንን እንዲጀግኑ በእውነት አስተዋጽኦ አድርጌያለሁኝ። በዚህ ከተወቀስኩኝ የምወቀሰው በዚህ ነው እና በዚያ ምክንያት ነው። አውቀዋለሁ እኮ እኔ እኮ ለምን እንደሚናደዱ አውቀዋለሁ። ለዚያ ነው የማልናደደው። ደስ ስለሚለኝ ውስጤ ሐሴት ስለሚያደርግ ነው። አበበ ጉልላት ያው ታውቃላችሁ፣ ጉልላቱ ፈርሶ ይሄ የቀለም የውሸት ጉልላት ማለት ነው። የውሸቱ ፈርሶ የውሸት ያሬዱ አቅርቦ ያንን የውሸት ያልሞ እንትን በህይወት ያለን የበትረን ድምጽ አምጥተው ያበበ ጉልላት ነው ብለው ያቀረቡ ሰዎች እነዚህ እኮ ለውሸታቸው መስፈርት የለውም። እውነት መናገር እንዴ መስፈርት ቁጥር እኮ የለውም። እኔ ዲያብሎስ ራሱ ውሸት ከነሱ የሚማር እየመሰለኝ ነው። ቀለሜ እንደሚዋሸው አይ ዶንት ቲንክ ሶ ዲያብሎስ የሚዋሽ አይመስለኝም። እና እሱን ለማለት ነው። ቴንክ ዩ። ይቅርታ ቀሲስዬ፣ መጨረሻ ላይ አንድ የተናገሩት ነገር አለ ለሉተራኖች ብለው ሲናገሩ ይሄ ለሙሉ ፕሮቴስታንቶች አንድ ጽሁፍ አንድ አጠር ያለ ጽሁፍ ነገር ባሳያችሁ ደስ ብሎኝ አንድ ጽሁፍ ተዛለኝና ላሳያችሁ ብዬ ነው። ታች ያላችሁ ሰዎች ክርስቲያኖችን በደንብ ስሙ። የቤተክርስቲያን ከጥንት ጀምሮ የነበሩ ሊቃውንቶች በተለይ ነገረ ቤተክርስቲያን ላይ ምን አይነት ነገር እንዳላቸው አንድ ጽሁፍ አነብላችኋለሁ። ይሄን ጽሁፍ የጄሮምን ጽሁፍ ነው ማሳያችሁ። ሜቢ ሶርሱን ለምትፈልጉ የጄሮም ዘ ዲያሎግ አጌንስት ዘ ሉሲፌሪያንስ የሚለው ጽሁፉ ላይ ዘ ዲያሎግ አጌንስት ዘ ሉሲፌሪያንስ የሚለው ጽሁፉ ላይ ቻፕተር 28 ላይ ታገኙታላችሁ። አንድ ላንብብላችሁ አጠር ባለ መልኩ ሐሳቡ በጣም በሚገርም ሁኔታ ስለሚያስቀምጠው ነው። በጣም በሚደንቅ ሁኔታ። እሺ እንደዚህ ይላል። ሚኪ ይታያል ስክሪኔ? አዎ ይታያል ጋር። እሺ እንዲህ ብሎ ይናገራል። በደንብ አስተውሉ ጋይስ። we ought to remain in that church which was founded by the apostles and continues to this day ይላል። ኦኬ እዚች ቤተክርስቲያን ውስጥ ነው መቆየት ያለብን ይላል ጄሮ። የትኛዋ ቤተክርስቲያን? በሐዋርያት የተመሰረተችው ቤተክርስቲያን እስከ ዛሬም ድረስ ያለችው ቤተክርስቲያን ውስጥ ነው መቆየት ያለብን ይላል ጄሮ። ታች ያላችሁ ሰዎች ራሳችሁን ጠይቁ። ቤተክርስቲያናችሁ ኦር እናንተ ቤተክርስቲያን ብላችሁ የምትጠሯት አካል ከሐዋርያት ዘመን ጀምሮ የነበረች ናት ወይ ብላችሁ ራሳችሁን ጠይቁ። ከሐዋርያት ዘመን ጀምሮ ያለ መቆራረጥ ዛሬ ባለንበት ለ2000 ዓመት ቆይታለች ወይ ብላችሁ ራሳችሁን ጠይቁ። እንዲህ ይላል if ever you hear of any that are called Christians taking their name not from the Lord Jesus Christ but from some other, for instance Marcionites, Valentines, men of the mountain or the plain, you may be sure that you have there not the church of Christ but the synagogue of the Antichrist ይላል። ኦኬ አስተውሉ። አንዳንድ ሰዎች ራሳቸውን ክርስቲያን ብሎ ሊጠሩ ይችላሉ ይላል። የጌታችን ኢየሱስ ክርስቶስን ስም ይዘው ለምሳሌ ማርሲዮናይቶች በጊዜው የነበሩትን ቫሌንታይንስ፣ እነዚህ እንደዚህ አይነት ሰዎች ነገር ግን ከምን ጋር ነው የሚያገናኘው? ከሆነ ጊዜ በኋላ ብቅ ያሉ ኦኬ ከሆነ ጊዜ በኋላ ብቅ ያሉ ነገር ግን የኛን የክርስቲያኖችን ስም የያዙ እንደ ፕሮቴስታንቲዝም እንደዛ እኮ ነው። የሆነ ጊዜ በኋላ ብቅ ያለ ነው። ከ1517 በፊት አይታወቅም። ባይዘው አናቀው የሆነ ጊዜ ብቅ ያለ ነው። ይሄ ጄሮም እዚህ ጋር እየጻፈ ያለው ጽሁፍ ቀጥታ ለፕሮቴስታንቲዝምም አፕላይ ያደርጋል ዳይሬክትሊ። እንቀጥልሽ ጭራሽ ምን ይላቸዋል? ዘ ሲናጎግ ኦፍ አንቲክራይስት ይላቸዋል። ኦኬ ፎር ዘ ፋክት ዛት they took their rise በደንብ አስተውሉ። for the fact that they took their rise after the foundation of the church is proof that they are those whose coming the apostles foretold። አያችሁ ምን እንደተባለ? for the fact that they took their rise መነሻቸው after the foundation of the church ቤተክርስቲያን ከተመሰረተች በኋላ መሆኑ ሐዋርያት በሐሰት በጌታ ስም በሐሰት ይመጣሉ ተብሎ የተናገሩት እነርሱ እንደሆኑ ማስረጃ ነው። እንዴ ፕሮቴስታንቶች ለእናንተ እኮ ነው ዳይሬክት ላይ አፕላይ የሚያደርገው። ለምን እንዴ ቤተክርስቲያን ከተመሰረተች ከ1500 ዓመት በኋላ ነው ሉተራኖች የመጡት። እነዚህ ማጂስትሪያል ሪፎርም የምንላቸው ሜን ላይን ፕሮቴስታንት የምንላቸው ከ1500 ዓመት በኋላ ነው የመጡት። ጄሮም እኮ እዚህ ጋር እየወቀሳቸው ያሉ ሰዎች ከ400 ዓመት በኋላ የመጡ ሰዎችን ነው። ኦኬ
ከ4 ዓመት በኋላ የመጡ ሰዎች the church is proof that they are those who's coming the apostles foretold በሐሰት ይመጣሉ የተባሉት ፕሮቴስታንቲዝም እዚህ ካታጎሪ ውስጥ ነው ያለው ጴንጤቆስጣል እንደተባለው የዛሬ 100 ምናምን ዓመት የመጣ ነው የትም ቦታ አድቬንቲስት ጋር ልንሄድ እንችላለን ጆቫ ዊትነስ ጋር ልንሄድ እንችላለን ሁሉም ከ1000 ምናምን ዓመት በኋላ ጌታ ቤተክርስቲያኑን ከመሰረታት ከ1000 ምናምን ዓመት በኋላ የመጡ ናቸው everyone and let them not flatter themselves if they think they have scripture authority for their assertions ይላል አያችሁ ራሳቸውን ፍላተር ያድርጉ እንዴ መጽሐፍ ቅዱሳዊ ማስረጃ አለን ይላሉ አይደል አሁን በዚህ ዘመን ያሉ ሰዎች ሰምታችኋል ፕሮቴስታንቶች አረ መጽሐፍ ቅዱሳዊ ማስረጃ አለ ለትምህርታችን ይላሉ let them not flatter themselves if they think they have scripture authority for their assertions ለሚያስተምሩት ሐሰተኛ ትምህርት ለሚያስተምሩት ሐሰተኛ ሃይማኖታቸው መጽሐፍ ቅዱሳዊ ማስረጃ አለን ይላሉ እነዚህ ሰዎች ምን ይላል since the devil himself quoted scripture ሰይጣን ራሱ መጽሐፍ ቅዱስን ጠቅሶ ነበረ and the essence of scripture is not the letter ይላል ሰይጣን መጽሐፍ ቅዱስን መች የጠቀሰው ጌታችን ኢየሱስን ሲፈት ነው the essence of scripture የመጽሐፍ ቅዱስ ዋናው ኮንተንቱ is not the letter መልእክት ጽሁፎቹ አይደሉ ወይ ደግሞ ፊደሎቹ አይደለም መጽሐፍ ቅዱስ ዋናው ሐሳብ but what the meaning የሚገርም እኮ መጽሐፍ the essence of the scripture is not the letter but the meaning የመጽሐፍ ቅዱስ ዋናው ኢሰንሱ ምንድነው ከተባለ ሌተሮቹ ምናምን አይደሉም ነገር ግን ትርጉሙ ነው but the meaning otherwise if we follow the letter we too can concoct any dogma and assert that such person እያለ ይቀጥላል እንዴ ዝም ብለ ሌተሩን ማምንከተል ከሆነ እኛ ራሱ ከመሬት ተነስተን አዲስ ዶግማ መመስረት እንችላለን ይላል ጄሮ ይሄው ቃል በቃል አሁን ያነበብኩላችሁ ሜቢ ቀደም ወንድማችን ሮቤል ሶርሱን ሲጠይቀኝ ስለነበረ ጄሮም the dialogue against the luciferians ላይ ቻፕተር 28 ላይ the dialogue against the luciferians ቻፕተር 28 ላይ ቃል በቃል ጄሮም ይናገራል ይሄ መልእክት አሁን ቀሲስ ሲናገሩ መጨረሻ ላይ ትዝ ብሎኝ ነው ቀጥታ ለፕሮቴስታንቶች ይሆናል የጌታ ቤተክርስቲያን ከተመሰረተች በኋላ ከሆነ ጊዜ በኋላ ብቅ የሚሉ አካላት ይላል ጄሮም በቃ ባጭሩ ዘጋው ብቅ የሚሉ አካላት በቃ they are the synagogue of the antichrist በቃ ቤተክርስቲያን አይደሉም በቃ ቤተክርስቲያን አይደሉም for the fact that they took their rise after the foundation of the church is proof that they are those who's coming the apostle foretold በሐሰት ይመጣሉ የተባሉት ሐዋርያት የተናገሩላቸው በጌታም እንደተናገረው በኋላ በስሜ በሐሰት ይመጣሉ የተባሉት እነርሱ ናቸው ማስረጃው ምንድነው ከተባለ they took their rise after the foundation of the church ፕሮቴስታንቲዝም የጌታ ቤተክርስቲያን ከተመሰረተች በኋላ ከ1000 ምናምን ዓመት በኋላ የጀመረ እንቅስቃሴ ነውላ it's not a church እንቅስቃሴ ነው even ሁላ የሰማይና የምድር ደግሞ ያው ሁላችሁም እንደምታውቁት በዚህ ደረጃ የትምህርት ልዩነት በዚህ ደረጃ መከፋፈል በዚህ ደረጃ ልዩነቶች በዚህ ደረጃ ይሄ ሁሉ ቦታ መለያየታቸው ራሱ መንፈስ ቅዱስ በዛ ህብረት ውስጥ እንደሌለ አንዱ ማሳየ ነውና ይሄን ለማለት ፈልጌ ነው የጄሮምን መልእክት ለራሳችሁ ተግባራዊ እንድታደርጉት ነው እግዚአብሔር ያክብርልኝ አመሰግናለሁ ይሄን ለማሳየት ነው በጣም ነው ማመሰግነው እሺ ጋዲሳይ ያው እኔ ትንሽ ስለምመኝ ማውራት ብዙ አልችልም እናንተ ጨርሱና ፕሮግራም ተራ ተራ ስጣቸውና ጋዲሳይ አጠቃሉና መጨረስ እንችላለን ለየኔ ግን ለቀሲስ ዲ በኩል ያለ መልእክት ለአባታችን እኔ ባይገቡ ባይነኛ አባታችን አንደኛ እንደማያውጥ ቁጣ ውስጥ ናቸው ውስጥ ናቸው ስድብ ውስጥ ናቸውና እኔ እርሶ ባይገቡ ባይነኝ እኛኛም ብንገባ ይሻላል ምንገባ ከሆነ ማለት ነው አንደኛ ብዙ ተመልካች ያያቸውም አይደለም የኛ መግባት ደግሞ ሌላው ትልቁ ችግሩን ሌላ ተመልካች ደግሞ ይጨምርላቸዋል ሁለተኛው ደግሞ በጣም ክብረ ክህነት እየተቃለለ እርሶን የምናይበት የቤተክርስቲያን አባትነት ክህነትን የምናውበት ነውና ያንን ከሰው ህሊና ውስጥ ማቅለል ነው ያዙት በመሳደብ በማቅለል ማለት ነውና እኔ ባይገቡ ባይነኝ ቀሲስ ብዙ ጊዜ ደጋግሞ ሲገቡ ይሄን ሰሞን እየደረሰ ያሉ ስድብ ነው ከታች ጀምሮ ታችም ኮሜንቱ ላይ ስድብ ነው ላይም ገስት ላይ ስድብ ነው ኢቭን ከወጡ በኋላ ራሱ በቃ ብዙ ነገር ነበርና እንደኔ ባይገቡ ብዬ ነው ማስበው ቀሲስ ሌሎችንም ክርስቲያናትና ወንድሞቻችን ተከትሎት የሚገቡትን በጣም ጭንቅላታቸው እየተረበሸ ነው ልባቸው እየተረበሸ ስለሆነ ማለት ነው ሰው ላይ በሚደርሰው ስድብ ለርሶ በረከት ነው ይረዱታል በርግጥ አቃለው ግን ስዱ በጣም ከባድ ነውና እኔ እርሶ ባይገቡ ባይነኝ የሚገባ ከሆነም እኛ ያለን ጋዲሳይ ማለት ሌሎችም ወንድሞች ማውጋት እንችላለን ግን እሱም አስፈላጊ ከሆነ ማለት ነውና እኔ ለርሶ ያለ መልእክት ይሄ ነው ተደጋጋሚ የሚገርሙት ዩቲዩብ ላይ
ዩቲዩብ ላይ ሳይቀር ፖስት የሚያደርጉት ፕሮቴስታንቶች የእርሶን ፒክቸር አድርጉና ከስር ስድብ በማድረግ ነው። ያው እዚህ ላይ መናገር እንኳን የማይገባኝ ቃላት የጠቀሙ ማለት ነው። እና እኔ ሆን ብሎ የሚያደርጉት ነገር ስለሆነ ከዛ የሆነ ነገር ሲናገሩ ቀርቶ እንዲህ ያሉ ለማለትም ስለሆነ እንደኔ ብዙም ባይገቡ ብዬ ሀሳቤ ነው ይሄ። እስቲ ሌሎች መምህራን ወንድሞች ሀሳብ እንስማና ጋዲሳ እንግዲህ ፕሮግራም ምራና እናንተ ጨርሱ፣ ከዛ በቃ እንጨርሳለን። የለም እሺ፣ መምህር ብርሽ ቀጥሉ። እሺ የምታወሩት ነገር ካለ እንትን በሉና፣ አው ሰዓትም ለ8:20 ጉዳይ ነው። ነገ እሁድ ነው ኦልሬዲ። አዎ በቃ ቶሎ ድስታቸውና እንጨርስ። እሺ የምትሉት ነገር ካለ መምህር በሬ ወይ ደግሞ መምህር ዮሐንስ አጠር ባለ መልኩ፣ ወይስ ሰኝታችኋል ገስት ላይ ሆናችሁ? አባታችን ቡራኬ ይድረሰን። ቀሲስ ሁላችሁም እንዴት አመሻችሁ? እንዴት ቆያችሁ? የሰዓት አቆጣጠራችሁ የተባለው ነገር ሁሉም ትክክል ነው። በተለይ መጨረሻ ላይ አሁን ያሬዶ ወንድማችን ያለው ነገር በጣም በትክክል ነው። ክብር አባታችን እንደነዚህ አይነት ሰዎች ቤት ባይገቡ፣ ምክንያቱም ከታች የሚከታተሉ በጣም በርካታ ክርስቲያኖች አሉ። አሁን በእውቀት እናንተን መሞገት ሲያቅታቸው ያላቸው አማራጭ የእናንተን እንከን እየፈለጉ በእናንተ ፕሮፋይል በእናንተ አንዳንድ ነገሮች የራሳቸውን ሚዲያ ማሳደግ የሚፈልጉ አካላት ስላሉ በእውነት እንደነዚህ አይነት ቦታዎች ላይ መገኘት እናንተንም ስለማይመጥናችሁ ነው። መማር የፈለገ ሰው ልክ እንደዚሁ እናንተ ቤት መጥቶ ቢማር መጠየቅም ካለበት ይሁን እንደነዚህ እንደነጋዶ አይነት እንደነ መዝሙረ ወንድማችን አይነት ቤት መጥተው ራሳቸው ቢጠይቁ ይሻላል። እና አባታችን በእውነት እንግዲህ ምን ባለበት ምን ይሰበሰባል እንደሚባለው እርሶ እዛ ቤት በገቡ ቁጥር በዛው ልክ ደግሞ ለእርሶም ያላቸውን ንቀት ስለሚያሳዩ እንደው እንደ ታናሽ ወንድምነት ሁላችንም በእርግጥ የምናየው ነገር በጣም ያበሳጫል። አንዳንዴ ራእይ ዮሐንስ ላይ የተነገረው ያ ለዛ አውሬ ስድብ አፍ ተሰጠው እንደተባለ አንዳንዴ የስድብ አፍ የተሰጣቸው እንደውም ለነሱ ነው እስኪመስል ድረስ እኔ ስድብ ትምህርት ቤት ገብተው ተማሩ ይሁን። ምክንያቱም ቢያንስ ታላቅን ማክበር የቤተክርስቲያን አባትም እንኳን ባይሆኑ ሰው በሰውነቱ ይከበራልና እንደው አንዳንዴ የሚጽፉት ኮመንቶች የሚሳደቡት ስድቦች እጅግ በጣም የማይመቹ ናቸውና አባታችን በእርሶ ቤት መጥተው ቢገቡ እንደገና ደግሞ መጠየቅም ካለባቸው ደግሞ እንደነጋዶ አይነት ወንድሞችን መጥተው በእውቀት ቢሞግቱ ባይደኝ እውነት እግዚአብሔር ያክብርልን። እግዚአብሔር ከዚህ በላይ ደግሞ እናንተን የቤተ ክርስቲያን የጀርባ አጥንት አድርጎ ያቆይልን ነው የምንለው። በርቱልን። አመሰግናለሁ። መዝሙሬ ስላስገባችሁኝ ክብር ይስጥልኝ። እሺ መምህር ዮሐንስ ብሬ ይቀጥል የምትለው ነገር ካለ። እንዴት ነጋዲ አለም ብሬ የምትለው ነገር ካለ ሐሳብን እንትን በልና በቃ ሰዓትም ስለሄደ ቶሎ እናጠቃለን። ቀጥል። እንቅልፍ በጣም ነው እንደመጣው ጋዲ። አረ ነገ ቤተክርስቲያን መሄድ አለብን አንተ ሰውዬ። እሺ ያሬዶ መምህር ዮሐንስ ሁላችሁንም ሰላም ብያለሁ። እኔ እንኳን ላይክል ኦልሞስት የሆነ ጽሁፍ እያየሁ ነበር። ሁለተኛ ስለ አካባቢ ነው ያየሁትና አንተ ላይ የተናገረውን ኮሜንት አይቼ ስል ድጋሜ ቀሲስ ላይ የተጻፈውን አየሁ። እንደውም ስክሪንሻት እያደረኩ ነበርኩና እንግዲህ እግዚአብሔር ይጉናቸው እነዚህ ሰዎች። ዞሮ ዞሮ ለእግዚአብሔር ያልታመኑ ሰዎች ለእኛ ይታመናሉ ማለት አይቻልም። በግልጥ ቋንቋ ትምህርታቸው የተለያየ መሆኑን እያወቁ በመጽሐፍ ቅዱስ ሀሳብ ላይ የተለያየ ፍርክስክስ ሀሳብ ይዘው በግልጥ እየታወቀ እየታየ ያንን ኦርቶዶክሳውያን ስለተናገሩ ኦርቶዶክሳውያን ላይ በዚያ ልኬት በጥላቻ እይታ መምጣትና በስድብ በኢየሱስ ክርስቶስ ማርያምን በጣም እየገረመኝ ነበር እየሰማኝ ነበሩና ውጣ ምን አይነት ብልግና ምን አይነት ቤተሰብ ያሳድጋቸው ነው? ምን አይነት ቤተሰብ ውስጥ ቢኖሩ ነው በዚህ ልክ? እና ዞሮ ዞሮ እግዚአብሔር እያያቸው በክርስትናው ጥላ ስር አንድ ነን እያሉ አንድ እንዳልሆኑ በግልጥ ልባቸው እያወቀ የሚያደርጉ ሰዎች
ከዚህ የተሻለ ሀሳብ ይኖራቸዋል፣ ከዚህ የተሻለ ምልከታ ይኖራቸዋል ብሎ ማሰብ ተገቢ አይደለም። ግን ቀሲስ በኩሉም እንዳሉት የሐሰት ትምህርታቸው እየፈረሰ ስለሆነ የሐሰት ትርክታቸው እየወደቀባቸው እየፈረሰባቸው ስለሆነ እግዚአብሔር ደግሞ ያንን ስላጋለጠባቸው አሁን የብስጭትም ነው እንግዲህ ይህን የሚያደርጉትና በተቻለ መጠን እንግዲህ ያው ሁሉም ሰው በደረጃው መጠበቅ ያለበትን ነገር ጠብቆ መሄድ ጥሩ ነው። ከዚያ ውጭ ግን ባልተረዱት ባልገባቸው ራሳቸው ተነጋግረው ሊፈቱት ሊያስተካክሉት የሚገባውን የእነሱን ጉዳይ ስለነገርናቸው ወይ ደግሞ ስለተነገራቸው ያንን ስለሰሙ ያንን ሰምቶ በዚህ ልኬት ማበዳቸው ልክ ነው ብዬ አላስብም። ዞሮ ዞሮ ግን ለሰው ክብር እንደሌላቸውም ጭምር ያሳዩበት ስለሆነ እግዚአብሔር ይመልሳቸው፣ እግዚአብሔር ልባቸውን ያስተካክልላቸው። እግዚአብሔር ደግሞ የመምህራችንን የወንድማችን ወልደ ሰማያትን ነፍሱን ይቀበልልን። እጅግ በጣም የሚያሳዝን ቀን ነው ዛሬ። ለብዙዎቻችን አርአያ የሆኑ ለብዙዎቻችን ወንጌልን በመኖር ያስተማሩ ወንድማችን ያረፉበት ቀን ነው። እጅግ በጣም ልብ የሚሰብር በጣም የሚያሳዝን ቀን ነው የዛሬው ቀን ማለት ነው። ሁላችሁም በያላችሁበት በጸሎት መምህራችን አስቡ። ወንድሞቻችን አገልጋዮች፣ መምህራንም ደግሞ እጅግ የምንወዳቸውን እነ መምህር አልነ ወንድሙን እነ መምህር ዳንኤልን እግዚአብሔር አምላክ ቤተሰቦቻቸውን እንዲያጽናናልን መንፈስ ቅዱስ ልባቸውን እንዲያበረታልን ስለነሱም ደግሞ ጸልዩ። እግዚአብሔር ይስጥልን፣ እግዚአብሔር ያቆየልን። አመሰግናለሁ ጋዲ። እሺ እናመሰግናለን መምህር በሪ፣ እግዚአብሔር ያክብርልን ሀሳቡ። እሺ ያሬዶ አለ አለው ጋዲሳይ መልካም ከጨረሳችሁ ጥሩ። ማን ነው አማንን ከስር እያየሁት ነበረ። አማንን እኔ ፐርሰናሊ እኔ ቤት ስለሆነ ሆስት ያደረው ካሉት እየቀዳኝም ከሆነ እንድነግረው ስለፈለግኩኝ ነው። ብዙ ጊዜ አማን ይመጣና እንደዛ አንድ ቁጥር ይጻፍና ከዛ ይቀዳና ይኸው ሳያስገቡኝ ቀሩ ይላል። ቪዲዮ ይሰራዋለሁ። አማንን አላስገባም። እኔ በጣም ተሳዳቢ ሰዎችን አላስገባም። ተሳዳቢ ሰው የሚንቁ ውጣ ምናምን የሚሉ ሰዎች እኔ አላስገባም። ምክንያቱም ባህሪያችሁን ፕሮሞት አላረግም፣ እኔ አላመቻችም። እና አማን እንግዲህ እግዚአብሔር አንደበትን ይፈውሰው። በጣም እኔ መልካም የሆነ አስተዋይ ነገሮች እንዳሉ አቅ ነበረ። ግን አሁን ላይ ያለው አግሬሲቭነት ስድብ የተሞላው ሆነ፣ ብዙ ንቀት የተሞላው ሆነ እና አባቴን ሳታከብር እንደው ቤተ ልግባ ካልከኝ ይሄ እሺ ይሰማል ያሬዶ። እሺ እና አላስገባህም ማለት ነው። ልንገር ብዬ ነው። አንድ ቁጥር ጽፌ ፈርተውኝ ሲያስገቡኝ ቀሩ ከምትል በድምፅ ልንገር ብዬ ነው። አማንሻ ኢቭን እኔ የሚገርም ነገር ጋዲሳይ ታስሮ የተፈታለት ደውዬለታለሁ። ደውዬ እንኳን እግዚአብሔር አበር ለዚያ በቃ አይዞ በርታ፣ ኢቭን ፐርሰናሊ እንኳን ማግዝ ነገር ካለ አግዛለሁ ብዬዋለሁ። የሚገርም በእምነት ባንመሳሰልም ግን አክብሬ ማለት ነው አክብሬ ወንድሜ ነው ብዬ ታስሮ የተፈታ ጊዜ ደውዬለታለሁ። እና ቀሲስ ዲበኩሉን በዛ አይነት ቶን ሲናገር ከወጡ በኋላ አንተ እንደዛ ሲናገር ምናምን ይሄ አግባብ አይደለም። እና አይቼዋለሁ። አንድ ቁጥር ጽፈህ የማላስገባበትን ምክንያት ይሄ ነው እወቆ ብዬ ነው። በድምፅ ልንገር ብዬ ነው። ማጠቃለያ ሀሳብ ካላችሁ ስጡና እንግዲህ የመምህራችን መምህር ዘላለም ወንድሙን ነፍስ እግዚአብሔር በደጋጎቹ ጎን ያስቀምጥልን። በጣም መምህሬ ናቸው፣ ብዙ ያስተማሪ ናቸው። ኢትዮጵያ እቀራረባለሁም እዛ ጌቴሴማኒ ሰበታ ብዙ ሰበታ ቤተ ደናግል ማለት ነው። እዛ ብዙ አሳልፍ ያለው በተለይ ከነ መምህር አድነው ጋር እና ለመምህራችን መምህር ዘላለም እንግዲህ በጣም የቤተክርስቲያን ዋርካና አገልጋይ ናቸው፣ የታወቀ ነው። እና እስቲ እንግዲህ አሜሪካ መጥተው ነው እዚህ ያረፉት ነው የተባለው። ደዋውዬ እንግዲህ ሁሉ ነገር ያለውን ነገር አጣራለሁ። እናንተንም አመሰግናለሁ ስለመጣችሁ። ቀሲስ የሚያጠቃልሉት ነገር ካለ ሀሳብ ይስጡና፣ ወይ ጋዲሳዬ ሁለታችሁ ሀሳብ ስጡና እንጨርስ። ፐርሰናሊ አማን እኔ ቤቴ እንድገባ ስላልፈለግኩኝ ነው። እናንተን ንቆ እናንተን አዋርዶ እናንተን ሰድቦ በተለይ ጋዲሳን ያስወጣበት መልኩ እሱና እንዳልካቸው አይ ዶንት ቲንክ ፌር አይደለም። እና ከዛ አንጻር ነው። ሀሳብ ስጡና እንጨርስ። ጋዲስ አለ ሀሳብ? አይ እኔ ምንም ቀሲስ ምንም ሀሳብ የለኝም። ያሬዶዬ ያሬዶ እግዚአብሔር ይማረ ይፈውስ ቶሎ። የጉንፋን አሜሪካም አልቀረም መሰለኝ እና እግዚአብሔር ይማረ። ቀሲስ የሚሉት ነገር ካለ እርሱ ያጠቃሉ። በቃ እኔ ጨርሻለሁ።
እሺ። አይ ቴንኪው ጋዲ። በነገራችን ላይ መምጣት በጣም አሪፍ ነገር ነው። በጣም ጥሩ ነገር ነው ያደረከው። ግን ያው ከበረከቱ አንተንም ያው በእኔ ያየኸው በአንተ ደርሶብሃልና በእኔ ያየኸው መከራ በአንተ ደርሶብሃል እና እውነት ለመናገር አንተ ላይም መናደዳቸው እኔ ተገቢ ነው ብዬ ነው የማምነው። ተገቢ ንዴት ነው የተናደዱት። ለምን በጣም ብዙ ነገሮችን እያወጣ ስታሳይ ስለነበረ ተቆጥተዋል። እኔ ስትገባ ገና ምን ሊሉ እንደሚችሉ እኔ ቃላቶቹን ሁሉ አውቃቸዋለሁ ባይዘ እና በጣም ጎበዝ ልጅ፣ ጠንካራ ልጅ ነህ። ደግሞ መቶ ኮሜንት መስጠትና አብሮ እውነት ለመናገር በጣም ጥሩ ነገር ነው ያደረከው። ደስ ብሎኛል። በትምህርት እኛ ጋር ማውራት እንደማይችሉ አይተናል። ስለዚህ በስድብ መገለጥ ጀምረዋል። እኔ አማን ከታች ካለ እኔ እውነት አማን ክርስቶስ የዓለም ቤዛ ነው ሳትል እንዳትሞት ጸልይ፣ እኛም እንጸልይልሃለን። መቼም የሰፈር አዳኝና ማለት የመንደር አዳኝ የሀገር ንጉሥ አይሆንም። የመንደር እንደው ተከላካይ የሀገር መሪ መሆን አይችልም። ክርስቶስ ግን የዓለም ቤዛ ነው። ይህንን ቤዛ ሳታምነው እንዳትሞት ጸሎት እናደርግልሃለን። ታነባለህ። አንተ ደግሞ ችግሩ ያንተ ደግሞ ስለምታነብ አለማወቅህ ይሻል ነበረ። ስለምታውቅ ህሊና ይወቅስሃል። አየህ፣ ለዚያ ነው የምትናደደው። ታዲያ እንዳትድን ግን ማን የከለከለህ? በእውነት ለመናገር እውነቱን እያወቅህ እንዴ ሸም ሊይዝህ አይገባህም። አማን ሻሎም ሸም ሊይዝህ አይገባም። የህይወት ጉዳይ ስለሆነ የድነት ጉዳይ ስለሆነ የታባቱ ተዋቸው። እንዴ አማን ኦርቶዶክስ ሆነ እባላለሁ ብለህ ሸም ይዞህ እንደሆነ ይገባኛል። እኔ እውነት ለመናገር ከአንተ አይበልጥም። ከእናትና አባትህ እህት ከወንድም የምታውበት ነው። እምነት ማለት ክርስቶስን አምነህ የምትከተልበት ህይወት ነው። እሱ ደግሞ ያው እንደምታውቀው በኦርቶዶክሳዊ እምነት ውስጥ ነው ክርስቶስን ያለ የምታገኘው። አማን ወደ ቤተክርስቲያን ተመለስ። ሸም አያዛችሁ። እናንተ ትልልቅ የምታነቡ ሰዎች፣ ማንበብ የጀመራችሁ ሰዎች፣ አባቶችን መጻሕፍት የቤተክርስቲያን ታሪክ ማገላበጥ የጀመራችሁ ሰዎች ስህተታችሁን ፕሩፍ ለማድረግ መከራችሁን ከምታዩ እንዴ የተገለጠ የክርስትና ትምህርት በቃ ጥርር በጠራራ ፀሐይ የሚያበራ እንደ ናርዶስ ወይም ይሄ እንትን ማለት ይሄ ምንድን ነበረ እንቆ ሰምፔር እያለላችሁ የሚያበራ የንጋት ኮከብ የአጥቢያ ኮከብ እያለላችሁ በጨለማና በድንግዝግዝ ባትሄዱ እና ባትሳደቡ ቢያንስ ስነ ምግባር ቢኖራችሁ። እውነቴን ነው። እምነቱም ሳይኖራችሁ ስነ ምግባሩም ሳይኖራችሁ እንዴት ይሆናል? ሰው ከሁለቱም እንዴት ይራቆታል? እና ይሄ ጥሩ አይደለም። እኔ ስለምወዳችሁ ላስተምራችሁ፣ ለመከራችሁ ጥያቄያችሁን መልሼ ወደ ቤተክርስቲያን ልመልሳችሁ ነበር የመጣሁት። እናንተ ግን ድንጋይና ስድብ ሰጣችሁኛል። ዘይሴሰይ ክሊያንሳ ሰኮናው ላይ እንደተባለው ነው። እና ምንድነው ህየንተ ሰናይ ፈዳዩን ይከታ ስለ መልካም ፋንታ ክፉ መለሱልኝ ተብሎ እንደተጻፈ እኔ እናንተን ላስተምር ነው የመጣሁት። ልመክራችሁ፣ ከክፋታችሁ፣ ከቁጣችሁ፣ ከንዴታችሁ ልመልሳችሁ ነበር የመጣሁት። ድንጋይ ናዳ፣ የስድብ ናዳ ወርዳችሁብኛል። በዚህ ደግሞ እኔ ክርስቶስን ስለመሰልኩት ደስ ይለኛል። እውነት ለመናገር በጣም ደስ ይለኛል። ሊቀ ካህናት ኢየሱስ ክርስቶስ ከተሰደበ ከተናቀ እኔ አንድ በእውነት ደካማ ኃጢአተኛ ሰው ብሰደብ ይሄ ለኔ ክብር ነው። እግዚአብሔር አምላካችን እድሜ ዘመናችሁን ይባርክ። ምክሩን ተቀብያለሁ፣ እቀበላለሁ። እኔ እውነት ለመናገር እየከበደኝ ስሜት ከአቅሜ በላይ ስለሚሆንብኝ ነው እንጂ እውነት ለመናገር ብዙ ሰዎች እኮ እዚህም ይመክሩኛል እና እዚህም ያሉ ሰዎች ምእመናንም ኢቨን የደወሉ ሰዎች አሉ። ባይዞ ላይ ሁኝ ኧረ እንደው ይውጡ አባታችን በቃ ተሳቀቅን ያሉኝ ሰዎች አሉና ስሜቴን በጣም ከአቅሜ በላይ ስለሚሆን ነው። ተረዱኝ። ባይዞ እንድትረዱኝ ይፈልጋለሁኝ። ግን ምክር ለምትሰጡኝ ወንድሞቼ በሙሉ አዳምጣችኋለሁኝ። በጣም ነው የምሰማችሁ። እውነት ለመናገር እግዚአብሔር ይስጥልኝ፣ ከልብ አመሰግናለሁኝ። የወንድማችንን ነፍስ ይማረልን እግዚአብሔር አምላካችን። በእውነት የአገልግሎቱን ዋጋ የሚከፍል መድኃኔ ዓለም ስላለ መድኃኔ ዓለም በቅፉ ያሳርፍልን። እኛንም በመልካም አገልግሎታችን የምንሸለምበት ዘመን እንዲመጣ ሩጫችንን ጨርሰን ተጋድሏችንን ጨርሰን በክርስቶስ ፊት በክብር እንድንገለጥ አምላካችን ቸሩ መድኃኔ ዓለም ይርዳን።
የልዑል እግዚአብሔር ቸርነት፣ የእመቤታችን የወላዲተ አምላክ የቅድስት ድንግል ማርያም አማላጅነት፣ የቅዱሳን መላእክት ተራዳይነት፣ የአበው ድል የማትነሳ ረድኤታቸው ጥርጥር የሌለባት ተዋሕዶ እምነታቸው ከኛ ጋር ትሁን ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ረድኤተ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ ኀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ተማኅፀነ ብኪ ቃለ እግዚአብሔር አብይ የማይሠራ ኃጢአት እግዚአብሔር ፍታ። እግዚአብሔር ይባርክ። ያሬዶ ያው ትኩስ ነገር በልበት እንግዲህ ጉንፋን ከሆነ ሰላም ደሩ ዋሉ አምሹ ደሩ ጋዲ ቴንኪዩ ባይ አሜን። አባታችን ይፍቱን ይባርኩን። እሺ እግዚአብሔር ይስጥልን። ጋዲሳ እግዚአብሔር ይስጥልን። ቃል ታሰማለን። ሰላም መልካም ምሽት። አሜን አሜን ለሁላችንም። እሺ